የውጭ ምንዛሪ ማሻሻያ ስናደርግ ሌሎቹ ኦሬዲ በጥቁር ገበያ የሚገቡ ነበሩ። መንግስት ቀጥታ ከሚገዛቸው ነገሮች አንዱ ነዳጅ ነው። ስለዚህ ማሻሻያውን ስናደርግ በባንክ ለብር የሚከፈለው የገንዘብ መጠን ከፍ ያለ ስለሚሆን ያ ከፍተኛ የሆነ ዋጋ ጭማሪ ይዞ መምጣቱ የግድ ነው የነበረው። ግን ያንን ከግምት ማስገባት መንግስት ይሄንን የተጨመረውን እንዳለ ወደ ህዝቡ ብናስተላልፍ በጣም ከባድ ነበር የሚሆነው። ለዚህ እንዲረዳ 70 ቢሊዮን ብር በመመደብ መንግስት አሁን ወደ ማህበረሰቡ እየቀረበ ያለው ዋጋ የተደጎመ ዋጋ ነው። አሁን አንድ ሰው ሄዶ ነዳጅ ሲቀዳ ቤንዚን ከሆነ 21 22 ብር፣ ናፍጣ ከሆነ 24 ብር፣ ኬሮዚን ከሆነ 12 ብር አካባቢ እየተደጎመ መንግስት እየተደጎመ ነው የሚቀዳው ማለት ነው ሁሉም ሰው። ይሄ ማድረግ ለምን አስፈለገ? ከባድ ነው። ይሄ ድጎማ ብዙ ስራ ልንሰራበት የምንችለው ነው። ግን ጠያቂው እንዳነሱት ይሄ የዋጋ ጭማሪ ቀጥታ ወደ ማህበረሰቡ ካለፈ ከፍተኛ ጉዳት ይዞ ስለሚመጣ ነው። በሌላ በኩል ኤሌክትሪክ ላይ ኤሌክትሪክ ተቋሞቻችን ወጪያቸውን መሸፈን የሚችሉ ተቋማት ሆነው አልተገነቡም ነው። ባለፈው አመታት የነበረው የተበላሸ የኢንቨስትመንት አሰራር፣ የተቋማት አመራር ብዙ ሊኬጅ ነበረበት። ህዝባችን ደግሞ ወደ 50% የሚሆነው ህዝባችን ገና መብራት አላገኘም። ያ ህዝብ መብራት እንዲያገኝ እነዚህን ተቋማት ዘላቂነት ባለው መልኩ የፋይናንስ ስርዓታቸውን ማስተካከል ያስፈልጋል። ከዛ አንፃር አንዱ ማስተካከያ መንገድ የሚያስከፍሉት ዋጋ ቢያንስ ወጪያቸውን እየሸፈነ በአንድ አይደለም በጊዜ ሂደት እየሸፈነ መምጣት አለበት። በዚህ ምክንያት የታሪፍ ማሻሻያ ተደርጓል። እውነት ነው። ግን የታሪፍ ማሻሻያ ሲደረግ በጣም በጥንቃቄ አሁንም አነስተኛ ገቢ ያላቸው ማህበረሰብ ክፍሎች ኦልሞስት የዋጋ ጭማሪ አልተደረገ ማለት ይቻላል። በወር 4 ብር ነው አሁን እስከ 50 ኪሎዋት የሚጠቀም ቤተሰብ 4 ብር ማለት 13 ሳንቲም ማለት ነው በቀን። እንግዲህ ይሄ እንደው ለማሳተፍ እንጂ ትርጉም ያለው ጭማሪ እንደሆነ የምንረዳው ነው። ነገር ግን በሌላ በኩል ከፍተኛ የሆነ የኤነርጂ ኮንሰምፕሽን የሚወስዱ አሁን የዴታ ማይኒንግ ላይ የሚሰሩ ኩባንያዎች አሉ። ብዙ ኤነርጂ ዲማንድ ያላቸው ትልቅ ፋብሪካዎች አሉ፣ ኤሌክትሪክ መኪናዎች አሉ። እነዚህ በየጊዜው አትሊስት ያወጣውን ወጪ ተቋሙ እንዲተካ ማድረግ ካልቻልን በስተቀር እንግዲህ የልማት ጉዳይ የአጭር ጊዜና ረጅም ጊዜ የመምረጥ ጉዳይ ነው። በዘላቂነት መብራት እናቅርብ ወይስ የሆነ ጊዜ ተንገዳግደው ይቆሙ እነዚህ ተቋማት የሚለው መምረጥ ያስፈልጋል ማለት ነው።